በስተመጨረሻም እንግዲህ በዘረጋችው ወጥመድ ራሷ ተጠመደች ማለት ነው። ወይዘሪት ዮዲት ከነናቷ አጋቹ እውነት ሳላደንቀው አላልፍም ማለት ነው። ቁጭ ብድግ አደረጋቸው እኮ እናትና ልጅን ዛሬ ማለት ነው። እንግዲህ እናንተ ከሃዲዎች፣ አጭበርባሪዎች፣ ነፍሰ በላዎች ናችሁ። እናንተ ደግሞ ሰራተኛ አትበሉ። ለሰራተኛ ክብር ስጡ። ለሰራተኛ ክብር ይኑራችሁ። ከዛም እንግዲህ ከ24 ሚሊዮን ብር ወደ 23 ሚሊዮን ብር ቀየረላቸው። ከዛም እነሱ ዘር ማንዘርህን ለመጦር ነው እንደፈለግከው በእኔ ገንዘብ ስትለው፣ አዎ ምን አገባሽ አንቺ ካለሽ ገንዘቡን ስጪኝ፣ አይ የለኝም የምትይ ከሆነ ደግሞ ይሄንን ቪዲዮ ወጥቼ ሰጣለሁ፣ ትታሰሪያለሽ። አንተ የኔ ገላ እኮ በማርና በወተት ተቀማጥሎ ያደገ ነው። እንዴት መጥፎ ነገር ልታስተምረው መጥፎ ነገር ላይ ይቀመጣለሁ? እውነት በይ እስቲ ይሄ አንቺ እዚህ ወንበር ላይ መቀመጥ ለተጸየፍሽው እዛ እስር ቤት ስትገቢ ደግሞ ልክሽን ታያለሽ አላት። ከዛ በኋላ በጣም ደነገጠች። ሶፋ ላይ ተነሺ፣ አንቺ ሞንሽ አንቺ ሄዱና ወንበር ላይ ቁጭ በሉ፣ ወንበር ላይ ቁጭ በሉ አላቸው። ከዛም እናትና ልጅ ወንበር ላይ ቁጭ አሉ። እንግዲህ አለምን ዋነች ፀሐይን ተንከባከባት አይገልጸውም። ሴትይቱ እርርን ያለችው መቼም ዮዲት አንቺ እሱ እንኳን እዚህ ተቀመጪ እዛ ተቀመጪ ብልሽ ለምን እሺ ያልሽው? ቆይ እንዴት አንቺ አታፍሪም እንዴ? ከኛ ጋር የሚኖር መሰለሽ እንዴ? አሳይሻለሁ ትንሽ እንኳን እንዴት አይዘቀጥጥሽም? ግን ተመቸሽ ሶፋው? ማለቴ እንደዚህ አይነት ነገር አይተሽ ስለማታውቂ እንዴት ነው ምቾቱ? እያለች እንግዲህ በጣም ተንደላቀቀችባት በንግግር ማለት ነው። ልጅቷ የራሷን የእህቷን ልጅ እንኳን ከቤት ምርቅር አድርጋ አባረረች ሴትይቱ ማለት ነው። ምን አይነት በተንኮል የታጠረች ሰው እንደሆነች አላውቅም። ወንድዬም ተንበርክኮ እንግዲህ እማዬ ይቅርታ አድርጊልኝ እናቴ፣ እንደዚህ አንቺን መናገር አልነበረብኝም። ደግሞ ቃል እገባልሻለሁ አለምን አመጣልሻለሁ ፈልጌም ቢሆን እነኚህ ሰይጣን ሰዎች እጅ ከገባች እንዴት ታመጣታለህ? እኔ ልጅ ተይ እንጂ እማዬ እንደዛ አትበይ፣ ያላየሽውን ነገር ወንጀል ነው አላት። በእርግጠኝነት ነው የማወራው፣ እነሱ ናቸው። ለነገሩ ተው እውነታው ይወጣል በቅርቡ አለችው። እማዬ እሺ አንድ ቃል ምገባልሽ ነገር ቢኖር የትም ገብቼ የትም አለምን አመጣልሻለሁ። ከዛም ሄደ ፈልጎ አጣ። ፖሊስ ጣቢያ እንግዲህ ሄዶ አመልክቶ መጣ ማለት ነው። አለምዬን እንግዲህ ሰዎቹ አለም አንቺ ግን እንዴት ለነፍስሽ አሳሲው? ቆይ አንቺ እኔ ምግብ እኮ የጋበዝኩሽ ስላሳዘንሽኝ ነው። አንቺ አጋቹ ቢመጣ እኮ እዚህ አሁን ችግር ይፈጠራል። አንቺ ግን ምንም አይመስልሽም። እኔ እንደውም አንቺን አግቼ ከአንቺ ገንዘብ እቀበላለሁ ስል ጭራሽ አንቺ የኔን ገንዘብ ጨረሽው አይደለ ወይ? በሞትኩት ከኔ ገንዘብ ነው እንዴ? በአንተ ገንዘብ ነው እንዴ? እና ከማን ነው? አሁን ቶሎ ቶሎ ቢና ጨርሽ ሰውየው ሳይመጣ አላት። ከዛ በኋላ እሷም እሺ ብላ ጨረሰች ማለት ነው። እንግዲህ ትልቁ አጋቹ ማለት ነው ተንቀባረረ። አይገልጸውም ዛሬ ቀብርር ነው ያለባቸው። ወይዘሮ ዮዲትም አንተ ሌባ ምን ይመስላል እያለች ስታንጓጥጠውና ስትሰድበው በስተ መጨረሻም እንግዲህ ነይ አለም ጋር ልውሰድሽ ብሎ ወምጥቶ አለም የተቀመጠችበት ወንበር ላይ ጥፍር አድርጎ እሰር ያላት አለምን። አለምዬም ምንም ታታንገራግር ድርግም አድርጋ አሰረቻት። እባካችሁ እኔ እዚህ ወንበር ላይ መቀመጥ አልለመድኩም። እኔ በምቾት ነው ያደግኩት፣ ተንደላቅቄ ነው ያደርኩት አይደል? እሷ የተሰማትን ህመም አንቺን እንዲሰማሽ እፈልጋለሁ። እሷ እኮ ሰራተኛ ናት፣ ምክንያቱም እንደዚህ አይነት ምቾት አይታ አታውቅም። ስለዚህ እኔ ደግሞ በምቾት ነው ያደግኩት። ከዛ እኔ ጎንበስ በቀና ብዬ አንቺን ባገለግልሽ የማይደክመኝ መሰለሽ እንዴ? ብረት መሰልኩሽ እንዴ? እኔ ይሰማኛል እኮ ያመኛል፣ ግን ደግሞ ለእናቴ ስል ነው። ለአንቺን ስድብ፣ ግልምጫሽን፣ ተንኮልሽን ችዬ የኖርኩት አለች አለምዬ። አሁን ታያትና እሰሪያትና ከዚህ እንውጣ አላት። እባክህን ፍታኝ፣ ከዚህ ልውጣ፣ ከዚህ ቤት መውጣት አለብኝ፣ ከዚህ ካልወጣው ችግር ይፈጠራል እያለች ብትጮህም ጨፍር አድርጎ እንግዲህ አስሮ ጥሏት ሄደ። ከዛም እናቲቱም ደግሞ እናትና ልጅ አንቺ ነሽ እዚህ ሁሉ መዘዝ ውስጥ የከተትሽኝ እንዴ? እማዬ እየሰደብሽኝ ነው። እየሰደብሽኝ ትያለሽ እንዴ? እኔ ያልኩሽ በሾርባ ማንኪያ አንድ ብቻ ስጫት ነው ያልኩሽ። አንቺ ግን ሴትይቷን እየሞጀርሽ ካሜራ ፊት ጉድ አደረግሽን። ይኸው ተዋረድን። እንግዲህ በመጨረሻም በስተርጅና ይኸው እስር ቤት ልገባ ነው። ወይኔ ተዋረድኩ እያለች እንግዲህ ሴትይቱ ያዙ ይልቀቁኛለች ማለት ነው።
ከዛም የወዲት አትታሰሪም እማዬ። ለምን እንታሰራለን? ማስረጃ አላቸው እንዴ? አንቺ አሞሻል በል። ምን ማለት ነው ማስረጃ አላቸው ማለት? ስልኩ ምንድን ነው ስለያዘው? ያንቺን ጉድ እኮ ነው ስልኩ ውስጥ ያለው። ስለዚህ 23 ሚሊዮን ብር ካላመጣችሁ እስር ቤት ነው የምትገቡት። እንግዲህ ሴትይቷም ደግሞ ለዘር ማንዘር በሙሉ ነው እንደ ገንዘብ የጠየከኝ? ለቅምቅምቅም አያቶቼ በሙሉ ነው የምሰጣቸው ገንዘቡን። አንቺ ብቻ አምጪ። የለንም አንሰጥም፣ ሲያምር ይቀራል። ከዛ እንግዲህ ከመታሰር ደግሞ ቤቴን ብሸጠው ይሻለኛል ብላ ቤቴን እሸጣለሁ አለች። የወይዘሮ የወዲት ደግሞ በጭራሽ አይሆንም እማዬ፣ ቤታችንንማ አሸጭም። እስቲ የሚያመጣውን እናያለን። ይሄ ሌባ ምን ይመስላል እያለች ስታንቋሸሻው እንግዲህ ሰውየውን እሰራልሻለሁ ወይዘሮ የወዲት፣ አሁን አንቺ ከሰው ነው የተፈጠርሽው? እውነት እስቲ አንቺ እና እሷን እስቲ አስተያይ ራስሽን። ስምሽ ማን ነበር አላት። ፀሐይን። ፀሐይ? እውነትም ፀሐይ። እይሽ ፈገግታዋ ብቻ ይበቃል። ደግሞ እሷ ለአንቺ አገልጋይ መሆን አይገባበትም ነበረ። ምን ትመስላለች በፈጣሪ። ክፉ ልታናግሪ ነው አይደለም? ወይ ከመልከ መልክ የለሽ፣ ወይ ከጸባይ ጸባይ የለሽ። እኔ እኮ ይኸው ጥቁር ደመና እንዴት እንደማምር አየሽኝ አይደለ ሲላት እንግዲህ የወዲት ጨርቋን ጥላ ማበድ ብቻ ነው። አሁን ፀሐይ አንቺን አድርገኝ እሰራልሻለሁ። ይህ ሰውዬ እኮ ከኛ ጋር እዚህ ቤት ውስጥ አይቀመጥም፣ ይሄዳል። ስለዚህ አሳይሻለሁ እያለቻት እንግዲህ ከዛም ፀሐይዬ ደግሞ ምን ላድርግ፣ በእርግጥ አሳዝነሽኛል፣ ግን ደግሞ ተይ ውስጤ ቅቤ ጠጥቷል። ወይዘሮ የወዲት እንደው ዛሬ ያገኘሁትን ክብር መቼም አላገኘውም። እውነት ክብር እኮ ነው የሰጠኝ እንጂ እውነት ምን አይነት ሰው ነው እያለች ጭራሽ ልብን እርር አደረገቻት። በጣም ተናደደች። አለም አንሽ የወዲት ፀሐይ እሰራልሻለሁ፣ እመኝኝ፣ ዋጋ ትከፊበታለች። ለዚህ ንግግርሽ የወደፊቱን ፈጣሪ ያውቃል። ለዛሬው ግን ተደስቻለሁ አለቃዬ የወዲት አለችና ጥላት ሄደች። ጭራሽ ታሾፊብኛለሽ አይደለ? እሰራልሻለሁ፣ የምሬን ነው እሰራልሻለሁ፣ ዋጋ ነው የማስከፍላችሁ እያንዳንዳችሁን እያለች እንግዲህ ያዙ ልቀቁኛለች ማለት ነው። ከዛ በኋላ የወዲት ተመናቅራ ወደዛ ወደ ቤቷ እየሄደች እያለ እንግዲህ ነይ ትፈለጊያለሽ፣ ወዴት ነው ሩጫው አለና ቀባ አደረጋት። አረ የት ልትወስደኝ ነው? ወዴት ነው እያለች ከዛ በኋላ ይሄን የምነግርሽ ነገር አለ። ወዴት ነው የት ነው የሚለው ነገር ያለለም ነይ አላት። ከዛም ጎትቶ እንግዲህ አለምዬ የተቀመጠችበት ወንበር ላይ አስቀምጣት። ከዛም አለምዬ አለም ሰራት አለም እባክሽን በእናትሽ በምትወጃት እናትሽ ለምንሽ አየሽ። ከዛ በቃ ፍታት አለችው። አየሽ አንቺ ብትሆኚ እንደናንተ በክፋት የተሞላች ሰው አይደለችም። እናትሽ ግን እዚህ እየመጣች ደግሞ እኮ ስድባችሁ እንኳ እንዴት እንደሚያስጠላ። እናንተማ የሰው ፍጡር አይደላችሁም። በእውነት ነው የምልሽ፣ ክፉዎች ናችሁ እናትና ልጅ። እሷ ግን የሚራራ አንጀት ስላላት እንደዛ ያ ሁሉ ነገር እንኳ አድርጋችኋት አትሰሯት፣ ፍቷት አለች። አየሽ ጭካኔ የሚባል ነገር የለባትም። አንቺና እናትሽ ግን የእጃችሁን ታገኛላችሁ። አሁን ለማንኛውም መሽቷል፣ ደህና ደሪ ብሎ ማብራቱን ላውላ አድርገም አድርጎባት ስትጮህ ጥለዋት ሄዱ ማለት ነው። ይሄ ነው ለሰዎች ተንኮል ማሰብ ራሱን ጠልፎ ይጥላልና እንግዲህ መጨረሻዋ ምን ይሆን? ወይዘሮ የወዲት አቶ ወንድዬም እንግዲህ እናቱን ይቅርታ ጠየቀ። እማዬ አስከፋውሽ፣ አያንተ የሚስት ተንኮልና እኮ ጥፋት አልታይ ብሎ የኔ ልጅ ብቻ እኔ እናት ነኝ፣ ምንም አልቀየምህም እማዬ። እውነት አልተቀየምሽኝም? አልቀየምህም የኔ ልጄ ከሆነ አለችው። ብቻ አለምዬን ከየትም ብለህ አምጣልኝ። እሺ እማዬ ቃል እገባልሻለሁ አላት። ሰላም ውድና የተከበራችሁ የመርሳ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላሁ ደህና ነኝ። እንግዲህ ወይዘሪት የወዲት በመጨረሻም ተዋረደች። መዋረድ ማለት አይገልጸውም ልላችሁ ነው። እንግዲህ ለአለምና ለፀሐይ የዘረጋችው ምላሷ ዛሬ ሊያድናት እንኳን አልቻለም። እውነት አጋቹ እንዴት እንዳመሰገንኳቸው አትጠይቁኝ። ትንሹም ትልቁም አንድ አይነቶች ናቸው። እንግዲህ ልክ ልኳን ነገሩልኝ። እሷም ደግሞ እንደዚህ እንድታረጉኝማ አልፈቅድላችሁም። እንዴ እናንተ እፈሩ እንጂ። ቆይ ለምንድን ነው እንደዚህ የምታደርጉኝ? ምን አድርጌ ነው የምትሉኝ? ምንድን ነው ያደረግኩት? ምንድን ነው ያጠፋሁት? እያለች እውነት በይ እስኪ ያጠፋሽውን አታውቂም ወይስ ደግሞ እንድናስታውስሽ ነው የምትፈልጊው? አረ ፈሪ ማፈር እኮም ያስፈልጋል። አንቺ እንኳ እፍረት የተባለ አልፈጠረብሽም።
እያለ እንግዲህ ሲያፌዝባት በጣም ግራ ተጋባች። ከዛ በኋላ እሺ አሁን ምንድን ነው የማደርገው? ጌታዬ ምን ማድረግ ነው ያለብኝ? ተዋረድኩ እኮ በገዛ እጄ፣ ወይኔ አምላኬ እያለች እንግዲህ ወይዘሪት እንትና እቺ ማናት ስሟ የወዲት ከዛ በኋላ እማዬ አንቺ ነሽ እዚህ ነገር ውስጥ ሁሉ የከተትሽኝ አይደለ? እድሜ ላንቺ። እኔ ክፉ ሳስብ ምን አለበት እሺ አድርጊ ባትይኝ ኖሮ፣ ይሄንን ሀሳብ ሳመጣ ባትቀበይ ኖሮ እዚህ ሁሉ ጦስ ውስጥ ባልገባው ዛሬ። እማዬ ይሄ ያንቺ ውጤት ነው እንግዲህ አሁን ምን እላለሁ እያለች እንግዲህ እራሷን ብቻዋን የማውራት ጀመረች። ከዛ በኋላም አይ አንቺ ልጅ እንደው ምን ይሻልሻል? አረ እንደው በፈጠረች ተረጋጊ የኔ ልጅ፣ እንደዚህ እኮ አይሆንም፣ ሁሉም ነገር በቀስታ ነው እንጂ አለቻት። እማዬ ምን አማራጭ አለኝ? ከአሁን በኋላ እኮ ሁሉም ነገር አበቃ፣ ሁሉም ነገር አለቀለት። አረ እንደዛ አይባልም የኔ ልጅ፣ ሁሉም ነገር አበቃለት ማለት እኮ የሞተ ሰው ብቻ ነው። ስለዚህ በህይወት እያለች ደግሞ አበቃ የሚባል ነገር የለም። ተስፋ አትቁረጪ፣ ለማንኛውም አይዞሽ አለቻት። እማዬ ተይ እንጂ አሁን እኮ አለቀልን፣ እስር ቤት መግባታችን ነው። ወይኔ የወዲት በገዛ እጄ እንደዚህ ልዋረድ፣ የሰው ገላለሁ ብዬ ይኸው በራሴ ወጥመድን የገባሁበት። አሁን ምንድን ነው የማደርገው እማዬ? መላችንስ ምንድን ነው? ተስፋችንስ ምንድን ነው? ሰውየው እንዳየሁት ከሆነ ግን እንደዚሁ የሚለቀኝ አይመስለኝም። ስለዚህ እኔም ማረገው ሁሉ ጠፍቶብኛል እማዬ እያለች እንግዲህ ከዛም ጠፍንጎ አስሮ ትቷት ሄደ። እንደ ድመት ብትጮህም ማንም ሰው ወይ የሚላትም የለ። አለምዬም ከሰውየው ጋር እንግዲህ አለምን ወደ ቤት ይመልሳታል አይመልሳትም የሚለው ነገር አላውቅም። አለምን ግን ይዞ ከዛ ጋር ወጥቷል። ስልኩን ግን ለአለም አይሰጣትም ወይ ቪዲዮን የራሱ ላይ አድርጎ ለአለም ስልኳን ይመልሳል ብዬ አስባለሁ። በዛ በቪዲዮ ይደራደራል። አለምዬም ደግሞ የሆነችውን በሙሉ ሄዳ ትናገራለች። የወዲትም እንደታገተች ትናገራለች ማለት ነው ሄዳ። ስለዚህ የወዲትና እናታቸው እንግዲህ አንድ አይነት ነፍሰ ገዳይ ናቸው። ስለዚህ ተገቢውን ቅጣት ማግኘት አለባችሁ፣ እናንተ ወንጀለኞች ናችሁ አላት ማለት ነው ልጁ። እውነት በጣም ነው ያደነኩት።